ነው ምን ያክል ውብ ቋንቋ ምን ያክል አባቶቻችን እንዲሁም ደግሞ ቋንቋ ላይ ያለን ዕውቀትና ግንዛቤ ምን ያክል እንደነበር ምናየው ነው ግን ከአመታት እየተሸጋገረ ሲመጣ ደግሞ ያለው የትውልድ ክፍተትም እንዳለ ሆኖ ማለት ነው ልክ ነው ሰዎች ቋንቋን በተለየ መልኩ እንግዲህ መሰረታዊ የሚባለውን አካሄድ ተከትሎ የሚማሩባቸው የተለያዩ ቦታዎች አሉ መሰረታዊ የሚባለው ትምህርት ቤት የቀለም ትምህርት ቤቶች አሉ ከዛ ባሻገር ግን መገናኛ ብዙሃን በተለየ መልኩ ይተከሳሉ ሬዲዮም ቴሌቪዥንም መሰል ነገሮች ሰዎች ቋንቋ ለመማር የተሻለ ቦታ ተደርጎ ይታሰባል ይሄኛ ሚናም ስለሆነ የተገደፉት ቃላትና አረፍተ ነገሮችን በተመለከተ ዝናሽ ያዘጋጀችው ዝግጅት አብረን ብንከታተለው ብለን አስበናል ወደዛው እንሂድ ወደዛ እናልፋለን ተመልሰን እንገናኛለን ተመልካቾቻችን በስነ ፍጥረት ሁሉ እጅግ ወሳኝ የሆነው ተግባቦት ጠልና ቅጠል ተስማምተው ልምላሜን ይፈጥራሉ የምድር መሽከርከር ተቀናይቶ ብርሃንና ጨለማ ይፈራረቃሉ በሰዎች ዘንድ እንደዚሁ ተግባቦት አይነተ ብዙ ሆኖ እናገኘዋለን የሰው ልጅ በዝምታ በመነጋገር በድርጊት ይግባባል ከሁሉም በበለጠ ደግሞ በቋንቋ እጅጉን በላቀ ሁኔታ ይግባባል ይሁንና ግን በቋንቋ ተግባቦት ረገድ የሚስተዋሉ አንዳንድ እንከኖች ይስተዋላሉ የቅርጽ ደርዝ አጠባበቅ የይዘት ደርዝ አጠባበቅ የእርባታና የምስረታ ችግሮች ከሚስተዋሉት እንከኖች ናቸው በቋንቋ ተግባቦት ስንግባባ በጣም ጥንቃቄ የሚሻ ነገር ነው ምክንያቱም ትንሽ መዛነፍ ብዙ እንከን ሊያመጣ ይችላል የተግባቦት እንከኖች ሊያመጣ ይችላል አንደኛ ቅራኔን ሊያሰፋ ይችላል ሁለተኛ ያለ መግባባትን ሊያመጣ ይችላል ያለ መግባባት የተግባባን መስሎ ሳንግባባ እንቀራለን ሶስተኛ የቋንቋ መዛነፍ ሌላ አይነት አንድምታ ይዞ ሊመጣ ይችላል እነዚህን ነገሮች በማሰብ ቋንቋ ላይ በጣም መጠንቀቅ ይጠይቃል በተለይ ወደ መገናኛ ብዙሃን ስንመጣ ደግሞ መገናኛ ብዙሃን ከሌሎች ሁሉ ከተግባቦቶች የተለየ ጥንቃቄ ይፈልጋሉ ምክንያቱም አንድ የመገናኛ ብዙሃን ልበል ቴሌቪዥን ወይም ሬዲዮ ወይም እነዚህ የዘመኑ የኤሌክትሮኒክስ መገናኛዎች ሰው ቤት እኮ ነው የሚሄዱት ሰው ቤት ነው በእንግድነት ነው የሚሄዱት ሰው ደግሞ ሰው ቤት ሲሄድ የሰው ቤት አንኳኩቶ ሲገባ ሰው ቴሌቪዥን ላይ ሲመጣ እዛ ቤት ውስጥ ያለው ማን እንደሆነ አያውቅ ካህን ይኖራል ሼህ ይኖራል አዛውንቶች ይኖራሉ መነኮሳት ይኖራሉ ወጣቶች ይኖራሉ ጎልማሶች የተለያየ ባህሪ የተለያየ እድሜ የተለያየ ዳራ የተለያየ ማንነት የተለያየ ስሜት የተለያየ ፖለቲካ አቋም የተለያየ ሃይማኖት ያላቸው ሰዎች ጋር ነው የሚሄደው አንድ ነገር መዞ ሲሄድ ካንድ ሃይማኖት አንፃር ብቻ ማየት የለበትም ካንድ እድሜ አንፃር ብቻ ማየት የለበትም ካንድ ጾታ አንፃር ብቻ ማየት የለበትም እና ብዙ አይነት ምስቅልቅል ያለ አይነት ሰባዊ ዳራዎች ያሉት ቤት ነው የሚሄደው ስለዚህ ለነዛ ሁሉ የሚገብር ሐሳብ ነው ይዞ የሚሄደው ለነዛ ሁሉ የሚስማማ ለነዛ ሁሉ የሚሰምር ነገር ነው ይዞ የሚሄደው በተለይ ውርስ ቃላት ላይ ውርስ ምንለው የወረስናቸው ለምሳሌ ከግዕዝ የወረስናቸው ከትግርኛ የወረስናቸው ከኦሮምኛ የወረስናቸው ከአገውኛ የወረስናቸው ከወላይትኛ የወረስናቸው ከጉራጌኛ የወረሳቸው ብዙ ቃላት አሉ ተማሪ እነዚህ በተለይ ውርስ ቃላት አንዳንዴ በእርባታቸው ላይ አንዳንዴ በመስራታቸው ላይ ብዙ ጠንቃል እንከን አላቸውና ለምሳሌ አሁን ጠቅላይ ሚኒስትራችን አብይ ናቸው አይደል እንዳጋጣሚ ሆኖ አብይና ሆነ አንዳንድ ሰው ሲጽፍ አብይ ብሎ ነው የሚጽፈው አንዳንዱ ደግሞ አብይ ብሎ ነው የሚጽፈው ግን የትኛው ነው ትክክሉ ቢ ነው አብይ ነው ቃሉ የመጣው ከግዕዝ ነው ከግዕዝ ስለመጣ አማርኛ ምናልባት ለአማርኛ ተናጋሪ የተዋሃደው ስላልሆነ ይመስለኛል አንዳንዴ እንደዚህ ያለ ችግር የሚፈጠረውና ዶክተር አብይ አህመድ ማለት ሲገባን ዶክተር አብይ መሐመድ እንላለን እንደዚህ የሚመጡ ቃላት አሉ ለምሳሌ ብሩክ እንላለን ብሩክ የሚል ቃል አይደለም ያለው ቡሩክ ነው ቡሩክት ሴት ከሆነች ማለት ነው እንደዚህ ያሉ ቃላት አሉ
ኢሳያስ ብለው ነው ብዙ ሰዎች የሚጽፉ። ግን ኢሳያስ ሳይሆን ኢሳይያስ ነው። ኢትዮጵያዊ ይላል። ኢትዮጵያዊ ወንድ ነው። ኢትዮጵያዊት ሴት ናት። ኢትዮጵያዊ ብሎ ለሴት ይሰጣል። ኢትዮጵያዊ ወይዘሮ ገሌ ወይም ወይዘሪት ገሌ ወይም ዶክተር ገሌ ወይም ፕሮፌሰር ገሌ። ኢትዮጵያዊ ለወንድ ነው፣ ኢትዮጵያዊት ለሴት ነው። እሱ አይደለም ዋናው ችግር ግን እርባታው ላይ ነው። እርባታው ሲበዛ ብዜቱ እንዴት ነው? ኢትዮጵያውያን ዊያን የሚል ቃል እኮ የለም። ኢትዮጵያዊያን የለም። ጸያፍ ነው። እርባታው ራሱ ልክ አይደለም። ውያን ነው መሆን ያለበት። ኢትዮጵያውያን፣ ደራስያን፣ ከያንያን፣ ጸሐፍያን እያልን ነው። ወደ ሳድስ መቀየር አለበት። አበው የሚባል ቃል አለ። አበው የአባት ብዙ ቃል መሆኑ ነው። አባት ነው። አበው ብዙ ቁጥሩ ነው። እሱን አበው ብለው እመው ይላሉ። እመው የሚል ቃል የለም። እማት ነው። የሴት ብዙ ከሆነ እማት ነው የምንለው። የወንድ ብዙ ከሆነ አበው እንላለን። የሴት ብዙ ቁጥር ከሆነ እናቶቻችን ለማለት ነው እማት እንላለን ማለት ነው። በዚህ አይነት መሄድ አለብን። ሌላው የመስራታ ችግር ወንድና ሴት ስንጽፍ አሁን አንተ እነዚህን ሰዎች ለይ ስንልና አንቺ እነዚህን ሰዎች ለይ ስንል የትኛው ነው? ለወንድ ከሆነ ሳድሱ ነው ለይ የዩ ነው ለወንድ ከሆነ። ለሴቷ ከሆነ ግን ለይ ነው። ናት ሶስተኛዋ የዩ እሱን ነው መጻፍ ያለብን። ሴት ከሆነች ነው። ልክ እንደዛው ተነሺ ስንል ሳድሱ ነው። ልክ እንደዚሁ ልቀሚ ስንል ሳድሱ እንደሚሆን፣ ቀሚ ስንል ሳድሱ እንደሚሆን፣ ሸኝ ስንል ሳድሱ ነው። እነዚህን ቅርጾች በትክክል ማወቅ ይገባል። በአሁኑ ጊዜ የሚገርመኝ ሁለት የሚገርሙኝ ነገሮች አሉ። አንዱ ጋር የሚል ቃል ነው። ሌላው የሚል በሽታ ከየት የመጣ በሽታ እንደሆን ወረርሽኝ እንደሆን አላውቅም። ጋር ማለት ሰዎች ዘንድ አድርገው ነው የሚናገሩት። ዘንድ ማለት ግን አይደለም። ጋር ለምሳሌ እኔ ከከተማ ጋር ብል ከከተማ ጋር አብሬ ማለት ነው፣ አብሮ ማለት ነው። ጋር ከከተማ ጋር ብለን ስንናገር ግን ዘንድ ማለት አድርገነዋል። አሁን ዘንድ ማድረግ አድርገነዋል እና ከከተማ ጋር ካልኩ ከከተማ ዘንድ ማለት ሆኗል በዚህ ዘመን። ግን እሱ እኔ ልክ አይመስለኝም። ምክንያቱም ጋር አብሮነትን ነው እንጂ ዘንድን አያሳይም። ሌላው ነው። መጣው፣ እኔ መጣው፣ እኔ ሰራው፣ እኔ በላው፣ እወድሃለሁ። አሁን ይህንን እንዴት አድርገን ከየት እንደመጣ አላውቅም። በአነጋገር ምክንያት የመጣ ስህተት ይመስለኛል። እና ነው እኔ ከሆንኩ ነው። ይህንን ለማረጋገጥ ሰራ የሚለውን ቃል እንውሰድ ዝም ብለን። እሱ ሰራው ከሆነ ነው። እሱ ሰራው፣ እሱ ገደለው፣ እሱ አበጀው፣ እሱ ነገረው ከሆነ ነው። እኔ ሰራው ካልኩ ግን እኔ ባለቤት ነው፣ ሰራው የሶስተኛ መደብ ግስ መሆኑ። ስለዚህ እኔ ሰራሁ ነው መሆን ያለበት። ለሶስተኛ መደብ ነው። ይሄንን በደንብ ማጤን ያስፈልጋል። ሌላው ነው። ውይቹ እኔ እንዳጋጣሚ መኪና ላይ ሬዲዮ አልጠቀምም። አሁን ታክሲ ላይ ስወጣ ሬዲዮ ሰማለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደዚህ ሰማችሁ። ቹ ጸያፍ ይሆናል እንጂ ለሌላ እንስሳ የሚባል ፊደል የሚቀጠል ቅጥያ ነው፣ ወይም ሌላ እንስሳ መጥሪያ ቅጥያ ነው። ፍጹም ከየት እንደመጣ አላውቅም። ችሁ ነው እኮ ችሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። ለሁለተኛ መደብ ብዙ ቁጥር ችሁ ነው አብዡ። በዚህ መንገድ መረዳት ያስፈልጋል ማለት ነው። እና እነዚህ ኃይሉ የሚቀጠሉ ቅጥያዎች የሚያመጡት ጠንቅ በጣም በብዛት ይታያል። መጽሐፎች ላይ ሁሉ አለ። የሚገርምሽ ነገር መጽሐፍ ላይ ሁሉ በብዛት አለ። ሌላው ተሞክሮ የሚባል ቃል በጣም ብዙ ሰው የሚጠቀሙ የተወሰኑ ደራሲያን
ጋሽ አንዳርጋቸው ጽጌን ጨምሮ የተወሰኑ ደራሲያን በትክክል ይጠቀማሉ ይህን ቃል። ተመክሮ ነው ቃል ተመክሮ መከረ ነው ከዛ ነው የሚወጣው መከረ አመክሮ እያለ ይሄዳል እና ተመክሮ ነው። ልክ ትምህርት ብለን አስተምህሮ እንደምንለው መከረ ብለን አመክሮ እንላለን። ከዛ ደግሞ ተመክሮ እናወጣለን። ልክ እንደዛ ተመክሮ ነው እንጂ ተሞክሮ የለም። ብንፈልግም አናገኘውም። ሌላው በጣም የሚገርመኝ አስገድዶ መድፈር የሚባል ቃል። አስወድዶ መድፈር አለ ወይ? መድፈር እኮ በቃ መድፈር ነው። መድፈር በማስገደድ ብቻ ነው ሊሆን የሚችለው። በማስፈቀድ መድፈር የለም። ከተፈቀደማ ደፈራ የለም። እና አስገድዶ መድፈር ከየት መጥቶ እንደተተከለ እና ራሱ መገናኛ ብዙሃኑ ላይ ራሱ እንዲህ ሊወርሰን እንደቻለ አይገባኝ። እንደዚህ ያሉ ቃላት አሉ። ቋንቋ ባህል አለው። ለማውቀስ፣ ለመሳደብ፣ ለማድነቅ፣ ለማመስገን የሚያስችሉ ባህላዊ ስልቶች ይጠቀማል። ፈሊጦችን እንደ ምሳሌ እናንሳ። በቀዳማዊ ኃይለ ሥላሴ ዘመን የአንድ አካባቢ ባለስልጣናት ህዝቡን በጣም በደሉ እና የሀገር ሽማግሌዎች ተመርጠው ንጉሠ ነገሥቱ ጋር መጡ። ጃኑ ሆይ አሉ። እንግዲህ ብሶታቸውን ሲናገሩ ሲገልጹ ማለት ነው። ጃኑ ሆይ የተከሉልን ወፍጮ ወይ አይከረትፍ ወይ አይሰልቅ፣ ወይ ይውቀሩልን ወይ ይንቀሉልን። እንዴት አድርገው በጨዋ አነጋገር በጥበብ እንደገለጹት ተመልከች። በጥበብ የሚገለጸው ብሶት በጥበብ ይገለጻል። ቁጭት በጥበብ ይገለጻል። ሰውየው አንድ በግ ነው፣ አንድ ሙክት ነው ያላቸው፣ አንድ ሀብት ያላቸው አንድ ሙክት ነው። እሱን ሲቀልቡ ኖሩና ለመሸጥ ሲዘጋጁ ሌቦች መጥተው ሰረቁባቸውና በሉባቸው። ከዛ አዝነው ዝም አሉ። ምክንያቱም አቅም የላቸውም፣ አለኝታ የላቸውም፣ ደራሽ የላቸውም። ሌቦቹና ሰውየው እኛ አዛውንት ሰርግ ቤት ተገናኙ። ሌቦቹ ተነሱና ጭፈራ ጀመሩ። እርሶም ሳይነግሩን እኛም ሳንፈልግ፣ እርሶም ሳይነግሩን እኛም ሳንፈልግ፣ የሚያሳዝን የለም እንደርሶ በግ አሏቸው። እንግዲህ በጋቸውን ከመብላት አልፈው እርሶ በግ ነዎት ጅል ነዎት ብለው ሰደቧቸው ማለት። እሳቸውም ደግሞ ተነሱ አተራቸው ሰፋ አድርግልኝ አሉ። ተነሱና ጭፈራ ጀመሩ። እሳቸው ዋለ ሰነበተ ከጠፋ ቢበጉ፣ ዋለ ሰነበተ ከጠፋ ቢበጉ፣ እስቲ የጋጣችሁ እናንተም ፈልጉ አሏቸው። እንዲህ በጥበብ መሳደብ አለ። ስድብ የሚለው ቃል ጥሩ ባይሆንም፣ ስለዚህ ብሶት የለም ማለት አይደለም። ሌላው በቋንቋ አጠቃቀም ላይ የሚነሳው ችግር አንዳንዴ ከፍርሃት፣ ሌላ ጊዜ ከመተፋፈር፣ አለፍ ሲል ከመጸየፍና ሌሎች መነሻ ሐሳቦች የተነሳ የሚፈጠር የሐራም ቃላት አጠቃቀም ነው። ሰዎች ይሄንን ሕጸጽ ሰሩ ማለት ወንጀለኛ ናቸው ማለት አይደለም። ስለማያውቁት ሰሩ ነው። ስለማያውቁት ሰሩ። ለምን አላወቁትም? ስላልተማሩ። ለምን አይማሩ? ፖሊሲ ስለሌለ። ለምን ፖሊሲ የለም? እኔ እንጃ። የኔ ሙያ ስለሆነ አይደለም። ማህበረሰቡን፣ አድማጫችንን፣ ተደራሲያችንን በትክክል ለማገልገል ነው። ጥሩ አይነት ቋንቋ ተናግረን ጥሩ አይነት ተግባቦት እንድንፈጽም ነው። አለበለዚያ ተግባቦት ሲዛባ እኮ ነው ነገር የሚመጣው። እንዲህ ያሉት እኮ እንዲህ ለማለት ነው የምንባለው እኮ ከዛ የተነሳ ነው። እና ፍንጭ የማይሰጥ ጥንቅቅ ያለ ቁርጥ ያለ አይነት የቋንቋ አጠቃቀም ሊኖረን ይገባል። አመሰግናለሁ።